ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ሮብ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። ታዋቂው የእስልምና ሃይማኖት መምህር ኡስታዝ አህመዲን ጀበል በምስራቅ አርሲ ዞን በኦርቶዶክስ ክርስትና እምነት ተከታዮች ላይ የደረሰውን ዘግናኝ ጭፍጨፋ እንዲሁም የመኖሪያ ቤቶችና የቤተ ክርስቲያን ቃጠሎ አጥብቀው አውግዘዋል። ኡስታዙ በማህበራዊ ትስስር ገጻቸው ባስተላለፉት ወቅታዊ መልእክት የንጹሃን ደም መፍሰስ ይብቃ፣ ለዘላቂ ሰላም በጋራ እንምከር በማለት ጥሪ አቅርበዋል። በዚህ መልእክታቸው የፍትህ እጦት ጉዳይን በስፋት ያነሱት ኡስታዝ አህመዲን ባለፉት ዓመታት በንጹሃን ዜጎች በመስጂዶችና በቤተ ክርስቲያኖች ላይ ጥቃት ያደረሱ አካላት በሕግ ቁጥጥር ስር ውለው ተጠያቂ አለመደረጋቸው እጅግ አሳሳቢ መሆኑን ገልጸዋል። ጥቃቶቹ እየተደጋገሙ ፈጻሚዎች ግን ሁልጊዜም ያልታወቁ እየተባሉ መፍትሄ አለመገኘቱ ሀገሪቱን ወደ ከፍ አደጋ የሚመራ አካሄድ መሆኑንም በጽኑ አስጠንቅቀዋል። በተጨማሪም የሰው ልጅ ነፍስ መርከሱ እጅግ አደገኛ መሆኑን የጠቀሱት የሃይማኖት መምህሩ የሰው ልጅ ሕይወት ክቡርነት ከቅዱስ ቁርአን አልማኢዳ ምዕራፍ አቢ በማድረግ አስተምረዋል። በዚህ መለኮታዊ መመሪያ መሰረት አንዲትን ንጹህ ነፍስ ያላግባብ መቅጠፍ መላውን የሰው ዘር እንደማጥፋት የሚቆጠር እጅግ ከባድ ወንጀል መሆኑን አስገንዝበዋል። በአንጻሩ አንዲት ነፍስን ማዳን መላውን የሰው ልጅ እንደማኖር የሚቆጠር ታላቅ ሰብአዊ በጎነት መሆኑን ጠቅሰው ይህ መመሪያ የሰው ልጅን ሕይወት ያለምንም የዘር የሃይማኖትና የብሔር ልዩነት ፍጹም የተከበረ መሆኑን እንደሚያሳይ አብራርተዋል። ይህንን የጥፋት አዙሪት አስቆሞ ዘላቂ መፍትሄ ለማምጣት ማህበረሰቡ ከስሜታዊነት ርቆ ቆም ብሎ ማሰብ፣ ነገሮችን በእርጋታ መመርመርና በጋራ መምከር እንደሚያስፈልገው ኡስታዝ አሳስበዋል። ኡስታዙ ድርጊቱ ልብን በሐዘን የሚሰብር መሆኑን ጠቅሰው ለሟች ቤተሰቦችና ለወዳጅ ዘመዶቻቸው መጽናናትን ተመኝተዋል። እውነቱን ወጥቶ የንጹሃን ደም አፍሳሾች የፈጸሙት ወንጀል በምድር ዋጋ አግኝተው ለሌሎች መቀጣጫ እንዲሆኑ ፈጣሪን በጸሎት በመጠየቅ ሀሳባቸውን አጠቃለዋል። ዓለም አቀፉ ማህበረሰብ አገዛዙ ሸብረክ ብሎ ከፖለቲካ ፓርቲዎች ጋር እስከሚደራደር ለምርጫው ምንም አይነት እውቅና እንዳይሰጥ እንጠይቃለን ሲል ትብብሩ አሳሰበ። የፓርቲዎቹ ጥምረት የሆነው ትብብር ለኢትዮጵያ አንድነት ፓርቲ ዛሬ ባወጣው መግለጫ በምርጫ የተሳተፉ አባላቱ ምክር ቤት እንዳይገቡ ጥሪ አቅርበዋል። አባላቱ ምክር ቤት ቢገቡ ፍጹም ተቀባይነት እንደማይኖረውም አስታውቋል። ትብብሩ የጨረባ ምርጫ ዲሞክራሲ ያዋልድ መፍትሄ አይፈይድ በሚል ርዕስ ባወጣው መግለጫ በምርጫው ላይ ከቅድመ ሁኔታዎች አለመሟላት ና ከነጉርለቱ ለመሳተፍ መወሰኑን ገልጾ በሂደቱ ላይ እንዳቅም ያገዛዙን የነውር ገመና በማጋለጥ መሰል የፖለቲካ የበላይነትን የተጎናጸፈበት ነው ብሏል። ውጤቱ ተጠቃሎ የመጣ ለመሆኑ የጠቀሰው ትብብሩ ይሁንና በሂደቱ ቅድመ ምርጫ የምርጫ ዕለትና የምርጫ ማግስት ሆኖ ሲመለከተው የጨረባ ምርጫ ሆኖ እንዳገኘው አስረድቷል። መግለጫው በመቀጠልም ዓለም አቀፉ ማህበረሰብ፣ ዲፕሎማቲክ ማህበረሰቡ እንዲሁም ዓለም አቀፍ ሚዲያ ከሰሞኑ ላደረገው የላቀ አስተዋጽኦ እውቅና እየሰጠን አሁንም እንደጀመረው የኢትዮጵያን ጉዳይ በቅርበት እንዲከታተል፣ ክፎችን እንዲያጋልጥ፣ አገዛዙ ሸብረክ ብሎ ከፖለቲካ ኃይሎች ጋር እስከሚደራደር ምንም አይነት እውቅና የመስጠት የሚመስል ምልክት ከማስተላለፍ እንዲቆጠብ እንጠይቃለን በማለት አሳስቧል። በማጠቃለያውም ይህ የማይሆን ከሆነ በኢትዮጵያ ቁስል ላይ እንጨት እንደመስደድ፣ ለንጹሃን እልቂት ቦምብ እንደማቀበል፣ የግፍ አጋፋሪና ከኢትዮጵያውያን ጥቅም በተቃራኒ የቆሙ አድርገን እንቆጥረዋለን ሲል ገልጿል። ይህ በእንዲህ እንዳለ በኢትዮጵያ የሚገኘው የአውሮፓ ህብረት ጽህፈት ቤት ምርጫውን በተመለከተ መግለጫ ወጥቷል። በመግለጫው የህብረቱ አባል የሆኑት ኦስትሪያ፣ ቤልጂየም፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አየርላንድ፣ ጣሊያን፣ ሉክሰምበርግ፣ ማልታ፣ ኔዘርላንድ፣ ፖላንድ፣ ፖርቹጋል፣ ሮማኒያ፣ ስሎቫኪያ፣ ስሎቫኒያ፣ ስፔንና ስዊድን ኤምባሲዎች በትብብር ይህን ማውጣታቸውን ገልጾ በተጨማሪም የካናዳ፣ ኖርዌይ፣ ስዊዘርላንድ ኤምባሲዎችም የዚህ መግለጫ አካል መሆናቸውን አስረድቷል። ሲቀጥልም ግንቦት 4 ቀን 2018 በኢትዮጵያ ፌዴራላዊ ሪፐብሊክ 7ኛው አጠቃላይ ምርጫ መካሄዱን እንቀበላለን። የኢትዮጵያ ምርጫ ቦርድ፣ የምርጫ ሰራተኞች፣ የፖለቲካ ፓርቲዎች፣ እጩዎችና የሲቪል ማህበረሰብ አካላት ለምርጫው ስኬት ያደረጉትን አስተዋጽኦ እናደንቃለን ብሏል። አስከትሎም የአፍሪካ ህብረትና ኢጋድ እንደ ዓለም አቀፍ ታዛቢዎች ያላቸውን አስፈላጊ ሚና እንገነዘባለን፣ ሪፖርታቸውንም በጉጉት እንጠብቃለን ያለው መግለጫው ግንቦት 24 ምርጫ ማካሄድ ያልቻሉ ሁሉም የምርጫ ክልሎች በቀጣይ ምርጫ የማካሄድ ዕድል እንዲያገኙ ጥሪ አቅርቧል። በተያያዘ በኢትዮጵያ የሚገኘው የጃፓን ኤምባሲ ለብቻው ባወጣው መግለጫ ለምርጫው እውቅና እንደሚሰጥ ገልጾ በኢትዮጵያ ውስጥ ለሚከናወነው የዲሞክራሲ ሂደት ብሔራዊ ምርጫ ቦርድን መደገፋችንን እንቀጥላለን ብሏል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በምስራቅ አርሲ ዞን ንጹሃንን ለሞት እንዲሁም አብያተ ክርስቲያናትን ለውድመት የዳረገውን ተደጋጋሚ ጥቃት የፌዴራል የክልልና የአካባቢው መንግስት በአስቸኳይ እንዲያስቆሙና አጥፊዎችን ለሕግ እንዲያቀርቡ ጥብቅ ማሳሰቢያ ሰጡ። ፓትርያርኩ ጁን 3 ቀን 2026 ባወጡት ይፋዊ መግለጫ በአርሲ ሀገረ ስብከት ስር በሚገኙት አሰኮ፣ ሽርካ፣ ሆንቆሎ፣ ዋቤና ሙነሳ ወረዳዎች የተፈጸመውን የቅርብ ጊዜ ጥቃት በሰው ሕይወትና በሃይማኖት ነጻነት ላይ የተቃጣ ከባድ ወንጀል ሲሉ ኮንነውታል። ለጸጥታ ኃይሎችና ለመንግስት አካላት ባስተላለፉት መልእክትም ይህንን የጥቃት ሰንሰለት በመበጠስ አጥፊዎችን ለፍትህ አቅርቦ በኃላፊነት ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ታሪክ ይፈርድባቸዋል ሲሉ አሳስበዋል። ይህ መግለጫ የወጣው እንደ አውሮፓውያን አቆጣጠር ሜይ 30 ቀን በምስራቅ አርሲ ዞን አሰኮ ወረዳ ራቅ ባሉ የገበሬ ማህበረሰቦች ላይ የተጀመረውና ግንቦት 24 ቀን 2018 ዓ.ም በተካሄደው አጠቃላይ ምርጫ ዕለትም የቀጠለውን ትጥቅ የታከለበት ጥቃት ተከትሎ ነው። ለአዲስ ስታንዳርድ መጽሔት አስተያየታቸውን የሰጠው የዓይን እማኞች እንዳረጋገጡት በጥቃቱ በርካታ ንጹሃን ተገድለዋል፣ አያሌ ነዋሪዎች ወደ አካባቢው ደኖች ተፈናቅለዋል፣ እንዲሁም በመኖሪያ ቤቶች፣ በእንስሳትና በአብያተ ክርስቲያናት ላይ ሰፊ ውድመት ደርሷል። ቅዱስነታቸው በሐዘን እንደገለጹት በመንፈሳዊ ልጆቻቸውና በቅድስት ቤተክርስቲያን ላይ የተፈጸመው አሰቃቂ ጥቃት የበርካታ ምዕመናን ሕይወት የቀጠፈና በመቶዎች የሚቆጠሩትን ከቀያቸው ያፈናቀለ ነው። የሃይማኖት ነጻነት በተጣሰበት በዚህ ክፉ ቀን የ101 ዓመቱ ጥንታዊው የጠላጣ ቅዱስ ገብርኤል ቤተክርስቲያን ሲቃጠል፣ የካራ ኩፍተና መድኃኔዓለም ቤተክርስቲያን ደግሞ ተዘርፏል ብለዋል። ቤተክርስቲያን የምዕመናን መጽናኛ መሆን ሲገባት ራሷ ከባድ ፈተና ውስጥ መውደቋን ያነሱት ፓትርያርኩ በአርሲ ምድር የሚታየው ተደጋጋሚ ግፍና ጭካኔ በሁሉም ልብ ውስጥ እስከ መቼ የሚል የሐዘንና የቁጣ ጥያቄ መፍጠሩን አብራርተዋል። በአርሲና በሶማሊያ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ ኤልሳ በበኩላቸው በአሰኮ፣ ሽርካና ሆንቆሎ ዋቢ ወረዳዎች በተፈጸሙ ጥቃቶች ቢያንስ 13 የኦርቶዶክስ ክርስትና እምነት ተከታዮች መገደላቸውን አረጋግጠዋል። ከሟቾቹ መካከል አዛውንቶች፣ ጎልማሶችና አንድ የአካባቢው ሚሊሻ አባል ይገኙበታል። ሀገረ ስብከቱ አክሎ እንዳስታወቀው ከአስኮ ወረዳ ብቻ ከ280 በላይ ነዋሪዎች ተፈናቅለዋል። የኦርቶዶክስ ክርስትና እምነት ተከታዮች ሆን ተብለው ኢላማ እንደተደረጉ፣ ቤቶቻቸው እንደተቃጠሉና ንብረቶቻቸው እንደተዘረፉ ተገልጸዋል። ነዋሪዎቹ ጥቃቱ ከመባባሱ በፊት ለአካባቢው ባለስልጣናት አቤቱታ ቢያቀርቡም ቃል የተገባላቸው የጸጥታ ኃይል እንዳልደረሰላቸው ተናግረዋል። ይህ ሁኔታ ነዋሪዎቹን ወደ አርባ ጉጉ ጫካ እንዲሰደዱ ያስገድዳቸው ሲሆን የአንዳንድ ቤተሰቦች የደረሱበት አለመታወቁ የሰብአዊ ቀውሱን ይበልጥ አባብሶታል። ብፁዕ ወቅዱስ አቡነ ማትያስ መላው ኢትዮጵያውያን ተፈናቃዮችን እንዲደግፉና ከቤተ ክርስቲያኗ ጎን በጸሎት እንዲቆሙ ጥሪ አቅርበዋል። በሌላ በኩል የፌዴራልና የክልል ባለስልጣናት ስለዚህ አዲስ ጥቃት እስካሁን ይፋዊ መግለጫ አላወጡም። ይሁን እንጂ ማክሰኞ ምሽት በቢቢሲ አፋን ኦሮሞ የተጠየቁት የአርሲ ዞን ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ሶሪ ወጊና የሆንቆሎ ዋቢ ወረዳ አስተዳዳሪ አቶ ሐሰን ሙሐመድ ስለ ግድያውም ሆነ ስለ ንብረት ውድመቱ ምንም አይነት መረጃ እስካሁን እንዳልደረሳቸው ገልጸው ጉዳዩን እንደሚያጣሩ ምላሽ ሰጥተዋል። የአፍሪካ ህብረት የምርጫ ታዛቢ ልዑክ በኢትዮጵያ ጠቅላላ ምርጫ ላይ የመጀመሪያ ደረጃ መግለጫን አወጣ። የአፍሪካ ህብረት የምርጫ ታዛቢ ልዑክ በኢትዮጵያ ጁን 1 ቀን 2026 በተካሄደው 7ኛው ጠቅላላ ምርጫ ላይ ያደረገው ምልከታ መነሻ በማድረግ የመጀመሪያ ደረጃ መግለጫውን ጁን 3 ቀን 2026 በአዲስ አበባ ይፋ አድርጓል። ልዑኩ በቀድሞው የኬንያው ፕሬዝዳንት ኡሁሩ ኬንያታ የተመራ ሲሆን በቀድሞው የናይጄሪያ የውጭ ጉዳይ ሚኒስትር ጄፌር ኦኒያማ ደግሞ በምክትል ኃላፊነት ተደግፏል። ቡድኑ 31 በመቶ ሴቶችን ያካተተ 73 የአጭር ጊዜ ታዛቢዎችን የያዘ ሲሆን ከ35 የተለያዩ የአፍሪካ ሀገራት የተውጣጡ እነዚህ ታዛቢዎች አዲስ አበባ፣ ኦሮሚያ፣ ድሬዳዋ፣ ሲዳማ፣ ደቡብ ኢትዮጵያ፣ ሐረሪ፣ ቤኒሻንጉል ጉሙዝና ሶማሊያን ጨምሮ በ8 የኢትዮጵያ ክልሎች ስምሪት አድርገዋል። በአጠቃላይ 27 የታዛቢ ቡድኖች በ38 የምርጫ ክልሎች በሚገኙ 495 የምርጫ ታዛቢዎች ተዘዋውረው የድምፅ አሰጣጥ ሂደቱን በቅርበት ታዝበዋል። ከምርጫው በፊት የነበሩ ሁኔታዎችን በተመለከተ መግለጫው እንዳብራራው ለምርጫው 54 በመቶ ወንዶችና 46 በመቶ ሴቶች
ሴቶችን ያካተተ 50.5 ሚሊዮን መራጮች የተመዘገቡ ሲሆን ይህ አሃዝ የኢትዮጵያ ብሔራዊ ምርጫ ቦርድ አስቀምጦት ከነበረው የ40 ሚሊዮን መራጮች ግብ ብልጫ አሳይቷል። በምርጫው 47 የፖለቲካ ፓርቲዎችና 73 በግል የገቡ እጩዎችን ጨምሮ በአጠቃላይ 10934 እጩዎች የተወዳደሩ ቢሆንም በጸጥታ ችግር ምክንያት በትግራይ ክልል እንዲሁም በአንዳንድ የኦሮሚያና አማራ ክልል አካባቢዎች ምርጫው ሳይካሄድ ቀርጧል። የድምፅ አሰጣጥ ሂደቱን በተመለከተ ታዛቢ ልዑኩ እንዳረጋገጠው 70% የሚሆኑት የምርጫ ታዛቢዎች ልክ በጠዋቱ 6 ሰዓት በሰዓቱ ተከፍተዋል። በ99% የምርጫ ጣቢያዎች የድምፅ አሰጣጥ ሂደቱ ሰላማዊ በሆነ መንገድ የተካሄደ ሲሆን በ97% ጣቢያዎች ደግሞ የጸጥታ አካላት በስፍራው ተገኝተው ሙያዊ ስነ ምግባር በተላበሰ መልኩ ደህንነትን አስጠብቀዋል። ሆኖም ከምሽቱ 18 ሰዓት የድምፅ መስጫ ሰዓት መጠናቀቅ በኋላ 88% በሚሆኑ ጣቢያዎች መራጮች አሁንም ተሰልፈው ስለነበረ ብሔራዊ ምርጫ ቦርድ የድምፅ መስጫ ሰዓቱ እስከ እኩለ ሌሊት ድረስ በ6 ሰዓት እንዲራዘም አድርጓል። የተፈናቃዮችና የጸጥታ አካላት አባላት ልዩ የድምፅ አሰጣጥ ጁን 8 ቀን 2026 የሚካሄድ መሆኑን የጠቆመው መግለጫው የመጨረሻው ይፋዊ የምርጫ ውጤት ጁን 11 ቀን 2026 ይገልጻል ተብሎ እንደሚጠበቅ አመላክቷል። መጨረሻም የአፍሪካ ህብረት ታዛቢ ልዑክ የኢትዮጵያ መንግስት የፖለቲካ ተዋናይ እንዲሁም የሚመለከታቸው አካላት ሀገራዊ መግባባትን ለመፍጠርና ዲሞክራሲን ለማጎልበት ሁሉን አቀፍና ዘላቂ የፖለቲካ ውይይት እንዲያደርጉ በማበረታታት የመጀመሪያ ደረጃ ሪፖርቱን አጠቃሏል። ኢትዮጵያንን በህገወጥ መንገድ የሊቱዌኒያን ድንበር ያሻገረው ኤርትራዊ ክስ ተመሰረተበት። የሊቱዌኒያ ፍርድ ቤት በአንድ ኤርትራዊ ላይ የመሰረተው የወንጀል ክስ ኢትዮጵያንን በህገወጥ መንገድ ድንበር ማሻገሩን የሚገልጽ ነው። የ26 ዓመቱ ይህ ኤርትራዊ ስሙ JMA በሚል ምህጻረ ቃል የተገለጸ ሲሆን ለኢትዮጵያኑ ሐሰተኛ ማንነታቸውን የሚገልጽ ሰነድ በማዘጋጀት የሊቱዌኒያን ድንበር አልፈው እንዲገቡ ማድረጉን ክሱ ያመለክታል። ትላንት በዋለው ችሎት ሐሰተኛ ሰነድ የተዘጋጀላቸው ሁለት ዕድሜያቸው 26 የሆኑት ኢትዮጵያውያን ሴቶች ፍርድ ቤት ቀርበው ህገወጥ ሰነድ የመገልገል ክስ ተመስርቶባቸዋል። እንደ ክሱ ከሆነ ድርጊቱ የተፈጸመው በጃንዋሪ ወር ሲሆን ሁለት ሴቶች ከሪጋ ወደ ዋርሶ በሚጓዘው አንድ አውቶቡስ ውስጥ ተሳፍረው ነበር። ድንበር ጠባቂዎች አውቶቡሱን አስቁመው ፍተሻ በሚያደርጉበት ወቅት እነዚህ ሁለት ሴቶች የግሪክ ዜጋ መሆናቸውን የሚያሳይ ዶክመንት ያሳያሉ። ነገር ግን ጠበቅ ያለ ጥያቄ ሲቀርብላቸው ኢትዮጵያ መሆናቸውና የግሪክ ዶክመንት የተዘጋጀላቸው በኤርትራዊ መሆኑን ገልጸው እንዳስያዙት ተዘግቧል። እነዚህ ሴቶች ቀደም ሲል በቤላሩስ በኩል አድርገው በህገወጥ መንገድ ላቲቪያ የገቡ ሲሆን በዚያም በስደተኞች መጠለያ ጣቢያ ይኖሩ እንደነበር የሊቱዌኒያ ዜና አገልግሎት ዘግቧል። በአዲስ አበባ የተጠራው የሱዳን ፖለቲካ ኃይሎች ስብሰባ ውዝግብ ፈጠረ። በአዲስ አበባ ከተማ ከዛሬ አንስቶ ለሚቀጥሉት ቀናት የሚካሄደው የሱዳን ፖለቲካ ኃይሎች ውይይት ከጀምሮ ውዝግብ ተፈጥሮበታል። ሰብሳቢው የተጠራው አምስትዮሽ ኃይሎች ማለትም በአፍሪካ ህብረት፣ በኢጋድ፣ በተመድ፣ በአውሮፓ ህብረትና በአረብ ሊግ አማካኝነት ነው። የስብሰባው ዋነኛ ዓላማ ባለፈው ወር በበርሊን በተከናወነው ሶስተኛው የሱዳን ዓለም አቀፍ ጉባኤ ላይ ያልተሳተፉ የፖለቲካ ኃይሎችን አገናኝቶ እንዲወያዩ ማድረግ ነው። በስብሰባው ላይ በርካታ የፖለቲካ ፓርቲዎች እንደሚሳተፉ አስቀድመው ገልጸው የነበረ ቢሆንም በመጨረሻ ሰዓት ግን ራሳቸው ማግለላቸውን የገለጹት ፓርቲዎች እንዳሉት ሱዳን ትሪቡን ዘግቧል። በተለይም ሶሙድ በሚል የሚጠራው የተለያዩ የፖለቲካ ፓርቲዎችን ያቀፈው ግንባር ክፍፍል መፍጠሩን አስረድቷል። በቀድሞ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የሚመራው ሶሙድ ውስጥ ከተጠቃለሉት ፓርቲዎች መካከል የተወሰኑት አዲስ አበባ ሲገቡ፣ የተወሰኑት ደግሞ መቅረታቸውን ዘገባው አስታውቋል። በዚህ ስብሰባ ላይ የመሐመድ ዳግሎ ፈጥኖ ደራሽ ኃይል አጋር የሆኑ ፓርቲዎች እየተሳተፉ መሆኑን የጠቀሰው ዘገባው በሌተናል ጀነራል አልቡርሃን የሚመራው መንግስት ጥሪ ቢደርሰውም ለመሳተፍ ፈቃደኛ ሳይሆን መቅረቱን ገልጿል። አምስቱ ቀጠናዊ ዓለም አቀፍ ድርጅቶች ያዘጋጁት ይህ ስብሰባ በሁለት የተከፈለ ሲሆን ዛሬ የተጀመረው አንደኛው ክፍል ነው። በቀጣይነት ማለትም ከጁላይ 8 እስከ ጁላይ 9 ሌላ የሱዳን ፖለቲካ ኃይሎች ያሳተፈ ስብሰባ እንደሚደረግም ዘገባው አስታውቋል። የኢትዮጵያ ብሔራዊ ቡድን ከዲሲ ዩናይትድ ጋር ሊያደርገው የነበረው የወዳጅነት ጨዋታ ተሰረዘ። በዋሽንግተን ዲሲ የሚገኘው ዲሲ ዩናይትድ እግር ኳስ ክለብ ከኢትዮጵያ ብሔራዊ ቡድን ጋር ለማካሄድ ያቀደው የወዳጅነት ግጥሚያ መሰረዙን አስታወቀ። ክለቡ ባወጣው መግለጫ ጨዋታው የተሰረዘው ከቪዛ ጋር በተገናኘ ጉዳይ በቅርቡ ከተከሰተው የኢቦላ ወረርሽኝ ጋር በተያያዘ ነው ብሏል። ግጥሚያውን ጁላይ 11 በአውዲ ፊልድ ስቴዲየም ለማካሄድ ታቅዶ የነበር ሲሆን የኢትዮጵያ ብሔራዊ ቡድን ወደዚያ በማቅናት ለሶስተኛ ጊዜ ተከታታይ ዓመት ጨዋታውን ያደርጋል የሚል ተስፋ ነበር። ክለቡ በመግለጫው ዲሲ ዩናይትድ የኢትዮጵያ እግር ኳስ ፌዴሬሽን ለደጋፊዎች፣ ለተጫዋቾች፣ ለሰራተኞችና ለአካባቢው ማህበረሰብ ጤንነት ከምንም በላይ ቅድሚያ ይሰጣሉ በማለት ገልጾ ውድድሩ እንዲከናወን ጥረት ላደረጉ ምስጋናም አቅርቧል። የዚህ ጨዋታ ትኬት አስቀድሞ የገዙ ሰዎች ገንዘባቸው እንደሚመለስላቸውም አስረድተዋል። ይህ በእንዲህ እንዳለ የዲሞክራቲክ ኮንጎ ብሔራዊ ቡድን ከቺሊ ጋር ስፔን ውስጥ የወዳጅነት ግጥሚያ ለማድረግ አቅዶ የነበር ቢሆንም ይህ ጨዋታም ተሰርዟል።
የቴዲ አፍሮ የስራ ባልደረቦችና ጠበቆች ጉዳይ አዲስ አቅጣጫን ያዘ። የከፍተኛው ፍርድ ቤት የሰጠው የዋስትና መብትም ተሽሯል። በቅርቡ የከፍተኛ ፍርድ ቤት ማህሌት ወይንም ሃና ሰለሞን የሱፍና ሁለት የድምፃውያን ጠበቆች በገንዘብ ዋስትና ከስር እንዲፈቱ የሰጠውን ብይን ተከትሎ ነገሮች እልባት ያገኙ መስሎ ነበር። ይሁን እንጂ የፌዴራል ፖሊስ ይህንን የከፍተኛ ፍርድ ቤት ውሳኔ አጥብቆ በመቃወም ለጠቅላይ ፍርድ ቤት አፋጣኝ ይግባኝ በማቅረቡ ጉዳዩ በድጋሚ በህግ አደባባይ ሲታይ ቆይቷል። ትላንት በነበረው የችሎት ቀጠሮ ፍርድ ቤቱ መዝገቡን መርምሮ ባለመጨረሱ ጉዳዩን በይደር ወደ ዛሬው ዕለት አሻግሮት ነበር። ዛሬ ረፋር ላይ በዋለው ችሎት ውሎ ግን የጠቅላይ ፍርድ ቤት የፌዴራል ፖሊስን ይግባኝ ሙሉ በሙሉ ተቀብሎታል። በዚህም መሰረት ከፍተኛው ፍርድ ቤት ለተጠርጣሪዎቹ ፈቅዶት የነበረው የገንዘብ ዋስትና ሙሉ በሙሉ ውድቅ ተደርጓል። ፍርድ ቤቱ የዋስትና መብቱን ከመሻሩን ባለፈ ፖሊስ ቀሪ የምርመራ ስራዎቹን አጠናቆ እስከ ግንቦት 30 ቀን ድረስ ለችሎት እንዲያቀርብ ተጨማሪ 4 ቀናትን ፈቅዷል። ይህ አሳሳቢ ውሳኔ ተጠርጣሪዎቹ በቀጣዮቹ ቀናት በስር ሆነው በምርመራ ላይ እንዲቆዩ የሚያስገድድ የመጨረሻ ትዕዛዝ መሆኑን የዛሬው የችሎቱ ላይ ያሳያል። ታዋቂዋ ኢትዮጵያዊት አርቲስት መሰረት መብራቴ በኦሮሚያ ክልል በምስራቅ አርሲ ዞን በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እየደረሰ ያለው ተደጋጋሚ ጥቃት፣ መፈናቀልና ግድያን በተመለከተ መንግስትንና የፍትህ አካላትን ክፉኛ የሚወቅስ ጠንካራ መልእክት አስተላልፋለች። አርቲስቷ በማህበራዊ ትስስር ገጿ ባጋራችውና በማህበራዊ ትስስር ላይ በግልጽ በሚታየው ጽሁፍ የዜጎችን ደህንነት ማስጠበቅ ያልቻልነው ስርዓትና የህግ ማስከበር ክፍተቱን በጽኑ ተችታለች። በመልእክቷም የኦርቶዶክሳውያን ሞትና መከራ እስከ መቼ በማለት መሰረት የፍትህ ጥያቄ ያነሳች ሲሆን ምስራቅ አርሲን የደም ምድር ስትል ገልጸዋለች። ድርጊቱ ማቆሚያ የሌለው እልቂትና ሰሚ የሌለው ጩኸት መሆኑን የጠቀሰችው አርቲስቷ የንጹሃን ደም ፍትህ እየጠየቀ መሆኑን በአጽንኦት አስገንዝባለች። በተለይም በመልእክቷ ላይ ከምድራዊ ዳኛ ፍትህ ባናገኝ የሰማዩ አምላክ ይፈርዳቸዋል በማለት ያሰፈረችው ሀሳብ የህግ የበላይነት መጓደልና ምድራዊ ፍትህ የተቋማት የዜጎች ደህንነት በማስጠበቅ ረገድ ያሳዩትን ደካማ አፈጻጸም በቀጥታ የሚሞግት ወሳኝ መልእክት ነው። በቅርብ ዓመታት በኢትዮጵያ የተለያዩ አካባቢዎች በተለይም በምስራቅ አርሲና አካባቢው ማንነትና ሃይማኖትን መሰረት ያደረጉ ጥቃቶች መበራከታቸው የሰብአዊ መብት ተሟጋቾች፣ የሃይማኖት ተቋማትና እንደ ኢዜማ፣ እናት ፓርቲ ያሉ የፖለቲካ ፓርቲዎች በተደጋጋሚ ሲገልጹ ቆይተዋል። በእነዚህ ክስተቶች የተነሳ በርካታ ዜጎች ህይወታቸውን ያጡ ሲሆን አያሌዎች ደግሞ ከቀያቸው ተፈናቅለው ለከፍተኛ እንግልት ተዳርገዋል። በዚህ አውድ ውስጥ የሀገሪቱ ታዋቂ ግለሰቦችና የኪነ ጥበብ ሰዎች ከዝምታ ወጥተው ድምጻቸውን ማሰማት መጀመራቸው ትልቅ ትርጉም አለው። እንደ መሰረት መብራቴ ያለ ተጽዕኖ ፈጣሪ ሰዎች እንዲህ ያሉ የአደባባይ ጩኸቶችን ማሰማታቸው ችግሩ ብሔራዊ ትኩረት እንዲያገኝ ከማድረጉም ባለፈ የፍትህ ተቋማትና የጸጥታ ኃይሎች በዜጎች ላይ እየደረሰ ያለውን ጥቃት በአፋጣኝ አምነው ተገቢውን እርምጃ እንዲወስዱ ከፍተኛ ማህበራዊ ጫና ይፈጥራል። አርቲስት መሰረት መብራቴ ወገኖቼ ነፍሳችሁን በቅዱሳን እቅፍ ይቀበለው በማለት በግፍ ህይወታቸውን ላጡ ንጹሃን ዜጎች ያላትን ጥልቅ ሐዘን በመግለጽ መልእክቷን አጠቃላለች። በኢራን ላይ ያለው ጉዳይ ገና አላበቃም ሲሉ ኔታንያሁ ተናገሩ። የእስራኤልና የአሜሪካ ጦር እርምጃ ለመውሰድ ዝግጁ መሆኑን አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሜሪካና እስራኤል በኢራን ላይ ያካሄዱት ያለው ጦርነት ገና እንዳላበቃ ገልጸው፣ ሆኖም ቴህራን በውጊያው በእጅጉ መዳከሟን አጥብቀው ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሳወቁት ለሲኤንቢሲ ቴሌቪዥን ጣቢያ በሰጠው መግለጫ ላይ ነው። በወቅቱ ከፕሬዚዳንት ዶናልድ ትራምፕ ጋር በየሁለት ቀኑ አንዴ እንደሚነጋገሩ የገለጹት ኔታንያሁ አልፎ አልፎ በስልታዊ ጉዳዮች ላይ የሀሳብ ልዩነቶች ቢኖሩም ሁልጊዜ መፍትሄ ላይ እንደርሳለን ሲሉ የሁለቱን ሀገራት የጠበቀ ወታደራዊና ፖለቲካዊ ግንኙነት አብራርተዋል። በተጨማሪም ጠቅላይ ሚኒስትሩ የእስራኤልና የአሜሪካ ጦር ኃይሎች አስፈላጊ ሆኖ ከተገኘ በኢራን ውስጥ ማንኛውም እርምጃ ለመውሰድ በተጠንቀቅ ዝግጁ መሆናቸውን አረጋግጠዋል። ወደፊት ስለሚወሰደው ከባድ ፖለቲካዊና ወታደራዊ ውሳኔ ሲያስረዱም በቀጠናው እንዲሁም የሆርሙዝ ስትሬትን የባህር በር በወታደራዊ ኃይል ማስከፈት ይቻል እንደሆነ የመወሰኑ ስልጣን ለትራምፕ ትተነዋል ሲሉ አሜሪካ በቀጠናው ያላትን የመሪነት ሚና በእስራኤል በኩል ተቀባይነት እንዳለው የሚያንጸባርቅ ሀሳብ ሰጥተዋል። ዘለንስኪ በሩሲያ ውስጥ ዘልቀን የምናደርገው ጥቃት በተሳካ ሁኔታ እየተካሄደ ነው አሉ። የዩክሬን ፕሬዝዳንት ዘለንስኪ የጦር ኃይላቸው ሩሲያ ውስጥ ዘልቆ እየገባ የሚያከናውነው ጥቃት መሳካቱን፣ ተጨባጭ ውጤት ማምጣቱን አስታወቁ። እነዚህ ጥቃቶች ወታደራዊ ኢላማዎች ላይ ያነጣጠሩና በእቅድ የሚፈጸሙ መሆናቸውን ገልጸው ዋነኛ ዓላማቸው ሩሲያ ጦርነቱን እንድታቆም ጫና ማድረግ መሆኑን አስረድተዋል። ፕሬዝዳንቱ ዛሬ በኤክስ ገጻቸው ላይ የዩክሬን ደህንነት አገልግሎት አባላት በድሮኖች በመጠቀምና በመከላከያ መረጃና በድንበር ጠባቂዎች ታግዘው በፈጸሙት ረጅም ርቀት
ወታደራዊ ጥቃቶች ጥሩ ውጤት አስመዝግበዋል ብለዋል። በዚህም በሩሲያ ውስጥ በሚገኙ ወሳኝ ስትራቴጂያዊ ተቋማት ላይ ኢላማ የተደረገ ጥቃት መከናወኑን አስረድተው በነዳጅ ተርሚናሎችና የጦር መሳሪያ ፋብሪካ ላይ ጉዳት መድረሱን ጠቅሰዋል። በተለይም የጦር መሳሪያ ፋብሪካ ከሩሲያ ድንበር በ600 ኪሎ ሜትር ርቀት ላይ የተፈጸመ መሆኑ ብቃታቸውን እንደሚያሳይ አስታውቀዋል። በሴንት ፒተርስበርግ ከተማ ድሮኖች በነዳጅ ተርሚናል ላይ ጥቃት ያደረሱት ፕሬዚዳንት ፑቲን ወደ ከተማው ከመድረሳቸው ጥቂት ሰዓታት አስቀድሞ ነበር። የሩሲያ መንግስት በበኩሉ ለዛሬው ጥቃት ተመጣጣኝ ያጸፋ መልስ እንደሚሰጥ አስታውቋል። በኦሮሮ ፌስቲቫል ከሀገር የራቀው የኢትዮጵያውያን ማህበረሰብ የሀገር ቤት ሙቀት ይገኝበታል። የኦሮሮ ከተማ በየበጋው ዓለም አቀፋዊነትና ብዝሃነትን የሚያንጸባርቅ ደማቅ ፌስቲቫል ታዘጋጃለች። ባለፉት 7 ዓመታት ደግሞ በኮሎራዶ የሚገኘው የኢትዮጵያውያን ማህበረሰብ በዚህ ትልቅ ዝግጅት ላይ ጉልህ ስፍራን ይዞ ቆይቷል። ዘንድሮም ከዓለም ዙሪያ የመጡ የተለያዩ ሀገራት ማህበረሰቦችን የሚያሳትፈው ይህ ፌስቲቫል ቅዳሜ ሰኔ 13 ቀን የባንዲራ የሙዚቃና የኩራት መገለጫ በሆነው የብሔሮች ሰልፍ ላይ ድምቀት ይከፈታል። ለዳንኤል አብደላ የኢትዮጵያን ባንዲራ መያዝ ጥልቅና የተደበላለቀ ስሜትን ይፈጥርበታል። ባንዲራዬን ሳይና የሀገሬ ሙዚቃ ስሰማ እጅግ እነቃቃለሁ የሚለው ዳንኤል ከሀገሬ ርቄ ብገኝም እዚህ ቤቴ እንዳለው ይሰማኛል ሲል ስሜቱን ይገልጻል። ስደተኛው ማህበረሰብ ሀገር ለሚለው ቃል የሚሰጠው ትርጉም እጅግ ጥልቅ ነው። ሊዲያ ታምራት ገና የ3 ዓመት ታዳጊ ያለች ቤተሰቦቿ ከኢትዮጵያ በስደተኝነት መጥተዋል። አሜሪካ ከመግባቷ በፊት በሱዳን የስደተኞች ካምፕ ውስጥ ለዓመታት የኖሮችው ሊዲያ አሁን ላይ ማንነቷ በሁለቱ ሀገራት የተገመደ መሆኑን ትናገራለች። አሜሪካ ሀገሬ ኢትዮጵያዊነት ደግሞ ቅርሴ ነው የምትለው ሊዲያ አሜሪካ እርሷንም ሆነ ቤተሰቧን እንዲሁም ማህበረሰቧን በክብር እንደተቀበለቻቸው ታስረዳለች። በኦሮራ ከተማ ኢትዮጵያውያን በቁጥራቸው ከስደተኛ ማህበረሰቦች ሁለተኛውን ደረጃ የያዙ ሲሆን የራሳቸውን የንግድ ተቋማት በማስተዳደር በመምህርነት በመገልገል እንዲሁም በከተማ የኪነ ጥበብ ዘርፍ ከፍተኛ አስተዋጽኦ በማበርከት ላይ ይገኛሉ። በዕለቱ አብዛኞቹ የኢትዮጵያ የምግብ ቤቶችና የንግድ ስራዎች በስፍራው ስለሚገኙ የኢትዮጵያውያን ባህላዊ ምግቦች ለመቅመስ ብቻ እንኳን ፌስቲቫሉን መታደም ተገቢ መሆኑን ዳንኤል ተናግሯል። በባህላዊ የቡና አፈላል ስነ ስርዓት ላይ ለተሰበሰቡ ታዳሚዎች ይህ ፌስቲቫል ከመንገድ ላይ ትርኢት ባለፈ ትልቅ ትርጉም አለው። የአጋጣሚ የጋራ ፈተናዎችና ትግሎች ወደ ጋራ ደስታ የሚቀየሩበት ልዩ መድረክ ነው። በአዲስ ሀገር ውስጥ ያሉ ምኞቶች፣ ህመሞችና ፈተናዎች ለሁሉም ተመሳሳይ መሆናቸውን ዳንኤል ያስገነዝባል። ሊዲያም በዚህ ሀሳብ በመስማማት ፌስቲቫሉ ማህበረሰቦችን ባህላቸውንና ምግባቸውን ለሌሎች ለማስተዋወቅ እንዲሁም ከሌሎች ባህሎች ጋር ለመማር በጥሩ አጋጣሚ እንዲሆንም ታክላለች። የራሱን አዲስ የአሜሪካ ታሪክ እየጻፈ ለሚገኘው ማህበረሰብ የዝግጅት በጋራ ሊያከብረው የሚገባ ትልቅ ክስተት ነው። ይህ ደማቅ ዝግጅት ቅዳሜ ሰኔ 13 ቀን ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 4 ሰዓት በአካባቢው ሰዓት አቋጠር ከ3 ሰዓት እስከ 4 ሰዓት በኦሮራ ማዘጋጃ ቤት ግቢ ውስጥ ይካሄዳል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በምስራቅ አርሲ ዞን በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የደረሰው ማንነትና ሃይማኖትን መሰረት ያደረገ ዘግናኝ ጥቃት አጥብቆ አወገዘም። ፓርቲው ባወጣው ወቅታዊ መግለጫ እስካሁን ማንነታቸው ባልታወቁ አካላት በርካታ ዜጎች መገደላቸውን፣ ቤተክርስቲያን መቃጠሉና ከጥቃት የተረፉት ደግሞ ከቀያቸው መፈናቀላቸውን ከመገናኛ ብዙሃንና ከሀገረ ስብከቱ መረጃ ማግኘቱን አስታውቋል። ኢዜማ ለዚህ አይነቱ ማንነት መሰረት ያደረገ ጥቃት ዋነኛ መነሻ ብሎ የሚያምነው በማንነት ላይ የተመሰረተው ፖለቲካችን ነው ብሏል። በተጠቀሰው ስፍራ በተደጋጋሚ ለሚደርሱት መሰል ጥቃቶች ቀድሞ የመከላከል ኃላፊነት የአካባቢው መንግስት አስተዳደርና የጸጥታ ተቋማት መሆኑን ያነሳው ፓርቲው በዚህ ረገድ የኦሮሚያ ክልል መንግስትና የአካባቢው አስተዳደር በተደጋጋሚ ተፈትኖ ወድቋል ሲል አፈጻጸማቸውን በጽኑ ተችቷል። በመሆኑ መንግስት አስፈላጊውን ማጣራት በአፋጣኝ በማድረግ ኃላፊነት የሚወስድ አካላትን ለይቶ አስተማሪና ህጋዊ የእርምት እርምጃ እንዲወስድ ፓርቲው አሳስቧል። በማንነት ላይ የተመሰረተ ፖለቲካ ሙሉ በሙሉ አንድ ባንድ ሳያጠፋን መፍትሄ ማበጀት የሁሉም ባለድርሻ አካላት የቤት ስራ መሆኑንም ኢዜማ አስገንዝበዋል። ፓርቲው በመግለጫው ማጠቃለያ በዚህ ኢሰብአዊ ጥቃት ህይወታቸውን ላጡ ዜጎች የተሰማውን ጥልቅ ሐዘን በመግለጽ ለሟች ቤተሰቦች፣ ዘመዶች እንዲሁም ለመላው ኢትዮጵያውያን መጽናናትን ተመኝቷል። አይኤምኤፍ ለኢትዮጵያ 5ኛውን ዙር ብድር ለመልቀቅ በሰራተኞች ደረጃ ስምምነት ላይ መድረሱን አስታወቀ። የዓለም የገንዘብ ተቋም የሆነው አይኤምኤፍ ባወጣው መግለጫ በአልቫሮ ፒሬስ የተመራው የድርጅቱ ልዑካን ቡድን ባለፈው ወር ማለትም ከሜይ 6 እስከ 20 ቀን 2026 በአዲስ አበባ ጉብኝት ማድረጉን አውስቶ በወቅቱም ለኢትዮጵያ በሚሰጠው 5ኛው ዙር ብድር ላይ ግምገማ አድርጎ መመለሱን አስረድቷል። ይህንን ግምገማ ያደረገውን በአይኤምኤፍ ቦርድ ጁላይ 29 ቀን 2024 የጸደቀውን
የ3.4 ቢሊዮን ዶላር ብድር መሰረት አድርጎ እንደሆነ ገልጿል። በአምስተኛው ዙር ኢትዮጵያ የ468 ሚሊዮን ዶላር ብድር የምታገኝ መሆኑን የጠቀሰው ድርጅቱ ይህንን በተመለከተ የድርጅቱ ሰራተኞች ብድር እንዲሰጥ ስምምነት ላይ መድረሳቸውን አስታውቋል። በሚቀጥሉት ሳምንታት የአይኤምኤፍ አስተዳደርና ስራ አስፈጻሚ ቦርድ ይሁንታ ከሰጡ ገንዘቡ እንደሚለቀቅ ጨምሮ ገልጿል። አይኤምኤፍ ከፈቀደው የ3.4 ቢሊዮን ዶላር ውስጥ በመጀመሪያ 1 ቢሊዮን ዶላሩ የተለቀቀ ሲሆን በሁለተኛው ዙር 251 ሚሊዮን ዶላር መለቀቁ የሚታወስ ነው። በሶስተኛ ዙር ደግሞ 262.3 ሚሊዮን ዶላር ሲለቀቅ በአራተኛው ዙር 261 ሚሊዮን ዶላር ተለቆ ነበር። አሁን አምስተኛው ዙር ማለትም 468 ሚሊዮን ዶላሩ ከተለቀቀ ከዚህ ብድር ውስጥ ኢትዮጵያ የወሰደችው ገንዘብ በጠቅላላው 2.6 ቢሊዮን ዶላር እንደሚደርስ አይኤምኤፍ አስታውቋል። ከአጸፋዊ እርምጃ ውጪ አማራጭ የለንም። በቴሄራን የተጋረጠው የስጋት ጥላና የሰላሙ ተስፋ መደብዘዝ። በአሁኑ ወቅት በአሜሪካና በኢራን መካከል የሚደረገው የተኩስ ልውውጥ የተገደበና የተመጣጠነ ቢሆንም ይህ ውጥረት በቀላሉ አፈትልኮ ወደ ቀድሞ መጠነ ሰፊ ጦርነት ላለመቀየሩ ምንም አይነት ዋስትና እንደሌለ የጂኦፖለቲካ ተንታኞች እያስጠነቀቁ ነው። በመካከለኛው ምስራቅ ስትራቴጂካዊ ጥናት ማዕከል ከፍተኛ ተመራማሪ የሆኑት አባስ እስላሚ ለክስታቱ ቅርበት ካላት ከቴሄራን ሆነው ለአልጀዚራ እንደገለጹት ኢራን በአሁኑ ወቅት ካጸፋዊ ጥቃት ውጪ ሌላ ምንም አይነት አማራጭ እንደሌላት ታምናለች። ተንታኙ እንደሚያስረዱት ኢራን ለአሜሪካና ለእስራኤል ጥቃቶች ምላሽ ሳትሰጥ የምታልፍ ከሆነ የዝምታ በዋሽንግተንና በቴልአቪቭ ዘንድ እንደ ፍርሃት ወይም እንደ ደካማነት ምልክት ከመቆጠሩም በላይ ጥቃታቸውን ይበልጥ አጠናክረው እንዲቀጥሉ አረንጓዴ መብራት እንደ መስጠት ይቆጠራል። ምንም እንኳን የዲፕሎማሲ መስመር አሁንም ጥረት እየተደረገበት ቢሆንም አሜሪካ በድርድር ጠረጴዛው ላይ ከፍተኛ ጥቅሞችና ስምምነቶችን ለማግኘት ስትል ይህንን ውጥረት እንደ ተጽዕኖ መፍጠሪያ ልትጠቀምበት እንደምትፈልግ አስላሚ አመላክተዋል። በዚህ ምክንያት በኢራን ውስጥ የሚገኙ በርካታ ወገኖች በቅርብ ጊዜ ውስጥ አስተማማኝ የሰላም ስምምነት ይደረሳል በሚለው ጉዳይ ላይ ከፍተኛ ጥርጣሬ አላቸው። በአሁኑ ወቅት በቴሄራን ዘንድ በዚህ ረገድ ምንም አይነት አዎንታዊ ተስፋ የማይታይ ሲሆን ብዙዎች እንደሚሉት ከሆነ ደግሞ ከአሜሪካ ወገን የሚሰጡት አስተያየቶች የዓለም አቀፍ የነዳጅ ዋጋን ለመቆጣጠር ወይንም በሀገሪቱ ላይ የሚሰነዘሩትን ጥቃቶችና ውጥረቶች ለማስቀጠል የተወጠኑ እንጂ እውነተኛ የሰላም ፍላጎት የሌላቸው መሆኑን በመግለጽ አሳሳቢነቱን ገልጸዋል። ፕሬዝዳንት ዘለንስኪ ከፓትሪዮት ሚሳኤል አቅርቦት መዘግየት ጋር በተያያዘ ባለስልጣኖቻቸውን ሊያባሩ መሆኑን ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ ባስተላለፉት መልእክት አሜሪካ ሰራሹ ፓትሪዮት የአየር መቃወሚያ ሲስተም አቅርቦት እንዲዘገይ ባደረጉት ባለስልጣናት ላይ እርምጃ እንደሚወስዱ አስታውቀዋል። ይህም መልእክት ያስተላለፉት በሀገራቸው ውስጥ የፓትሪዮት ሚሳኤል እጥረት በመከሰቱን ተከትሎ ነው። ፕሬዝዳንቱ በቴሌግራም ገጻቸው ላይ በጻፉት በዚህ መልእክት ለዩክሬን ተጨማሪ የአየር መቃወሚያ ሲስተምና ሚሳኤል በሚቀርብበት ተጨማሪ መንገዶች ላይ ውይይት አድርገዋል ያለው ብለዋል። ጨምሮም እኛ ፓትሪዮት ሚሳኤልን ለመግዛት የሚያስችል ስምምነት ከከፍተኛ ፖለቲካዊ አመራሮች ጋር ፈጽመናል። ይህ ስምምነት አሁን የፋይናንስ፣ የህግ፣ የቴክኒክ ደረጃዎች ላይ የሚገኝ ቢሆንም ሂደቱ ከመጠን በላይ ተራዝሟል በማለት ገልጸዋል። ዘለንስኪ በዛሬው ውይይት ላይ የመከላከያ ሚኒስቴር፣ የውጭ ጉዳይ ሚኒስቴር፣ የብሔራዊ ደህንነትና መከላከያ ቤትና የፕሬዝዳንት ጽህፈት ቤት ተወካዮች መገኘታቸውን ገልጸው የፓትሪዮት ሚሳኤሎች ግዢ እንዲፋጠን ማዘዛቸውን አስታውቋል። የእነዚህ ሚሳኤሎች ግዢ እንዲዘገይ በማድረግ ኃላፊነት ያለባቸው ባለስልጣናት በሙሉ ተጠያቂ እንደሚሆኑ አስረድተዋል። አስከትለውም ያለመታደል ሆኖ እስከዛሬው ድረስ የዚህ ውል ህጋዊ መሰረት እንኳን አልተጠናቀቀም። ለሁሉም ዝግጅት የአንድ ሳምንት የመጨረሻ ጊዜ ገደብ አስቀምጫለሁ። አርብ ዕለት ሪፖርት እንደሚደርሰኝ እጠብቃለሁ ያሉት ዘለንስኪ አርብ ዕለት ከሚደርሳቸው ሪፖርት ከመነሳት በባለስልጣኖች ላይ እርምጃ እንደሚወስዱም አስታውቀዋል። ኢራን በባህሬንና በኩዌት ላይ የፈጸመችው ጥቃት ራስን የመከላከል እርምጃ ነው አለች። የኢራን ጦር በሀገሪቱ ተቋማትና በባህር ኃይሏ ላይ ለተሰነዘሩት የሚሳኤል ጥቃቶች አጸፋዊ ምላሽ መስጠቱንና ጥቃቶቹ በቀጥታ በተነሱባቸው ስፍራዎች ላይ አቻ እርምጃ መውሰዱን አስታውቋል። ይህ እርምጃ ኢራን ጦርነቱ ከተቀሰቀሰበት ጊዜ አንስቶ ስታራምደው ከነበረው ቋሚ አቋም ጋር የሚስማማ ነው። ቴህራን ማንኛውም በኢራን ላይ ያነጣጠረ ጥቃት ሲሰነዘር ጥቃቱ በተነሳበት ወይም በመነጨበት ስፍራ ላይ ቀጥተኛ አጸፋዊ ምላሽ እንደምትሰጥ በተደጋጋሚ ስትገልጽ ቆይታለች። በተያያዘ ዜና የኢራን የውጭ ጉዳይ ሚኒስትር ኩዌትና ባህሬን በግዛታቸው በሚገኙ የአሜሪካ ተቋማት ላይ ለሚደርሰው የኢራን ጥቃት ኃላፊነቱን እንደሚወስዱ አስጠንቅቀዋል። ሚኒስትሩ ለዚህ በምክንያትነት ያቀረበው አሜሪካውያን በኢራን ላይ ትንኮሳና ጥቃት ለመፈጸም በእነዚህ ሀገራት የሚገኙ የጦር ሰፈሮች እንዲጠቀሙ ሁለቱ ሀገራት መፍቀዳቸውን ነው።
ኩዌት 2 የኢራን ዲፕሎማቶች በ24 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ ትዕዛዝ ሰጠች። የኩዌት ውጭ ጉዳይ ሚኒስትር በዛሬው ዕለት በሀገሪቱ ውስጥ የሚገኙትን የኢራን ኤምባሲዎች ጉዳይ አስፈጻሚ ጠርቶ ማነጋገሩን አስታወቀ። ምክትል ሚኒስትሩ ሐምደን ሱሉሜን አልማሻን የኢራን ጉዳይ አስፈጻሚ አምባሳደር ለሆኑት ሐማድ ያኮቢ በሀገራቸው መሰረተ ልማት ላይ ያነጣጠረ ጥቃት መፈጸሙን የሚቃወም ጠንካራ ማስታወሻ እንደሰጧቸው የሀገሪቱ መገናኛ ብዙሃን ዘግበዋል። ሚኒስቴሩ ጨምሮ በኩዌት የሚገኘው የኢራን ኤምባሲ የሰራተኞቹን ቁጥር እንዲቀንስ ማሳሰቢያ የሰጡ ሲሆን 2 የኢራን ዲፕሎማቶች ላይ ደግሞ ፐርሰና ነንግራንታ እንደተወሰነባቸው ገልጸዋል። በዚህም መሰረት 2ቱ ዲፕሎማቶች በ24 ሰዓታት ውስጥ ኩዌትን ለቀው የመውጣት ግዴታም ተጥሎባቸዋል። የኩዌት መንግስት ይህን እርምጃ የወሰደው በዛሬው ዕለት ኢራን በባላስቲክ ሚሳኤልና በድሮኖች በሀገሪቱ ላይ የፈጸመችው ጥቃትን ተከትሎ ነው። የኩዌት ዓለም አቀፍ አየር ማረፊያን ጨምሮ በተለያዩ መሰረተ ልማቶች ላይ በተከናወነው ጥቃት ከፍተኛ የንብረት ጉዳት ከመድረሱም በላይ የአንድ ሰው ህይወት ማለፉ ይታወቃል። የኩዌት ምክትል ውጭ ጉዳይ ሚኒስትር ለአምባሳደሩ በሰጡት መግለጫ ሀገራቸው በዓለም አቀፍ ህግ መሰረት ራሷን የመከላከልና ሉዓላዊነቷን ለማስጠበቅ አስፈላጊውን እርምጃ እንደምትወስድም ማስታወቃቸው ተዘግቧል። ፊፋ የ2026 ዓለም ዋንጫ የሙዚቃ አልበም ሊለቅ መሆኑን ገለጸ። የዘንድሮ ዓለም ዋንጫ ለየት ያለ እንዲሆን ፊፋ የተለያዩ እርምጃዎችን እየወሰደ መሆኑ ይታወቃል። ከነዚህ መካከል እግር ኳስንና ሙዚቃን አገናኝቶ መምጣቱ አንዱ ነው። የዓለም እግር ኳስ ፌዴሬሽን የሆነው ፊፋ ለዚህ ሲል ከታዋቂው ዩኒቨርሳል ሪከርድስ ጋር በመተባበር የራሱ የሆነ ሙዚቃ አሳታሚ ድርጅት የመሰረተ ሲሆን በዚህ ድርጅት አማካኝነት ባለፉት ወራት የተለያዩ ነጠላ ዜማዎችን ለአድማጮች ሲያቀርብ ቆይቷል። የዚህ አካል የሆነው የሻኪራና በርንቦይ ስራ የሆነው ዳይዳይ የተሰኘው ሙዚቃ ከ15 ቀናት በፊት መለቀቁም ይታወሳል። ፊፋ እንደገለጸው የዘንድሮ ዓለም ዋንጫ ምክንያት በማድረግ እስካሁን አድማጮች ያበቃቸው ሙዚቃዎች ጨምሮ የተለያዩ ድምፃውያን የተሳተፉበት አዲስ የሙዚቃ አልበም የሚያወጣ ይሆናል። በአልበሙ ላይ 36 ድምፃውያን እንደሚሳተፉበት ያስታወቀ ሲሆን እስካሁን ይፋ ያደረገው የ13ቱን ስም ብቻ ነው። አልበሙ በሚቀጥለው ሳምንት እንደሚለቀቅ ይጠበቃል። በዚህ አልበም ውስጥ ከተሳተፉት ድምፃውያን አኳያ ሙዚቃው በዓለም ትልልቅ ሰንጠረዦች ውስጥ እንደሚቀመጥ ባለሙያዎች በመናገር ላይ ናቸው። ይህ በእንዲህ እንዳለ ፊፋ በዘንድሮ ዓለም ዋንጫ ለመጀመሪያ ጊዜ የግማሽ ክፍለ ጊዜ የሙዚቃ ኮንሰርት ወይም ሃፍታይም ኮንሰርት እንደሚያቀርብ ከዚህ ቀደም መዘገባችን ይታወሳል። ጁላይ 19 በዓለም ዋንጫ የፍጻሜ ግጥሚያ ረፍት ሰዓት ሜትላይፍ ስቴዲየም በሚከናወነው በዚህ ኮንሰርት ላይ ሻኪራ፣ ማዶናና ፒቲኤስ ስራዎቻቸውን የሚያቀርቡ ይሆናል። በዓለም ዋንጫ ከዚህ ቀደም እግር ኳስ፣ ሙዚቃ እጅ ለእጅ ተያይዘው ሲሄዱ የታየ ቢሆንም በዘንድሮ ውድድር ግን የበለጠ እንዲቆራኙ ተደርጓል።